ካሌብ ሞሲሳ እንግዲህ እዚህ ጋር የደገሰለት ድግስ አለ። ምንድነው የደገሰለት ድግስ? የደገሰለት ድግስ መድብልን ሊገለው ነው። ስለዚህ ግን ምንድነው ያሰበው ካሌብ ሞሲሳ? ቀድሞ መድብልን በወጥመዱ አስገብቶ ሊጫወትበት ነው። እንግዲህ መድብል ግን የሆነ ያሰበው ቀመር ያለ ይመስለኛል እንጂ ዝም ብሎ ከካሌብ ሞሲሳ ጋር ለመስራት በዚህ ጉዳይ ይስማማል ብዬ አላስብም። ስለዚህ መድብል የሆነ ያሰበው ነገር አለ። ምንድነው ያሰበው ነገር? ካሌብ ሞሲሳን መቀመቅ ሊያወርድበት የሚችል የሆነ አይዲያ አስቧል። ስለዚህ ለወንድሙ ለብሩኬ ከካሌብ ሞሲሳ ጋር እንዳወራና ካሌብ ሞሲሳ አድርግ ያለውን ነገሮች በሙሉ ሲነግረው ብሩኬ ምን ሆናል መድብል አበድክ ወይ እንዴ ምን ሆናል አለው። አስቡት፣ እዚህ ጋር ብሩኬ ከቅድስት ጋር ሰርግ አለበት። ወንድሙ እዚህ ጋር መድብል ለሰርጉ የት ነው የምታደርገው? አዳራሽ ነው ወይስ የት ነው እያለው እያማከረው፣ እዚህ ጋር ደግሞ በጎን ካሌብ ሞሲሳ ስለሚባለው ሰውዬ ጋር አግሪመንት እንዳለው መድብል ለብሩክ ሲነግረው ብሩክ ግራ ይገባዋል። ስለ ሰርጉ ሳይሆን እያሳሰበው ያለው ስለ መድብል ነው፣ ስለ ወንድሙ። ለምን የሆነ ነገር እንዳይሆን ማለት ነው። ለምን ካሌብ ሞሲሳን ስለማያምነው። ከዚህ በፊት ብሩኬን እንዴት አድርግቶ እንዳሰቃየው በዝናው በኩል ቢሆንም እናውቀዋለን አይደል? የካሌብ ሞሲሳን ጸባይ እናውቀዋለን። በጣም የሆነ ቅራቅዶለት ሊሆን ይችላል። ስለዚህ በጣም በጥንቃቄ ካሌብ ሞሲሳ መድብል ላይ የሆነ ያሰበው እቅድ አለ፣ ነግሮናል ለኛም። ስለዚህ እንዴ የድሮ ዘሩባቤል አይደለ እንዴ አንተ? ምንድነው የሚያስፈራ? የድሮ ዘሩባቤል የት አለ ይለዋል። የሚያስደነግጥ ወንጀል እዛው ፊት ለፊት ፍጥጥ ያለ ወንጀል ግደል እያለው ዝናውን ሄደ ግደለው ይለዋል። ሲፈልግ ጠበቃውን ደግሞ እዛው ጋር ጨርሶ ይለዋል። በቃ ካሌብ ሞሲሳ ማለት ምን አይነት አደገኛ ማንነት ያለው ሰው እንደሆነ እንደዚህ ነው የምናውቀው። እንግዲህ የፈጠነ እኮ ነው። እዛው ጋር ጠበቃውን እያወራው ግደለው አለው። ለምሳሌ የካሌብ ሞሲሳ አንድ ታዛዥ ሰው ቢሆን አድርግ የተባለው ስለሚያደርግ ይገለዋል። አስቡት። ስለዚህ ካሌብ ሞሲሳ የሚባለው በጣም አደገኛ ዴንጀር ሰው ነው በቃ። ስለዚህ መድብልን ደግሞ የድሮውን ከሱ ጋር አብሮ ሲሰራ የነበረውን የዘሩባቤል ማንነቱን ያስታወሰው እንደ ዘሩባቤል ሆኖ እንዲያግዘው ይፈልጋል። በዛ ላይ ዝናው ስለሌለ የዝናውን ቀኝ እጅ ሆኖ ቢሰራለትና አብሮ ወንጀል ቢፈጽም ደስ ነው የሚለው ካሌብ ሞሲሳ። መድብል ምን አገባው? በብር እያታለለው ማለት ነው። ለምን? እንደ መድብል አይነት ማይንድ ያለው ሰው ስለሚፈልግ በዚህ ስራ ላይ ጉልበት ብቻ ስላልሆነ። ስለዚህ ካሌብ ሞሲሳ አሁን ላይ ከመድብል ጋር የሚያደርገው አግሪመንት ይህን ስራ ብር ሰጣለው እያለ ከሱ ጋር የሚያወራው ወሬ ራሱ መድብል ምንም ከሱ ጋር መነጋገር አልነበረበትም። መድብል ደግሞ ካሌብ ሞሲሳ ሲያወራለት እሺ ብሎ እየሰማ አድርግ የሚለውን እንደሚያደርግ ቃል ከገባለት ግን መድብል ያሰበው የሆነ ቴክኒክ አለ ብዬ አስባለሁ እንጂ መድብል በተአምር ካሌብ ሞሲሳ አድርግ የሚለውን ነገር ሊያደርግ ዝግጁ አይሆንም። ግን መድብል ካሌብ ሞሲሳ አድርግ ያለውን ነገር ሊያደርግ ከተዘጋጀ የሆነ ያሰበው ድራማ አለ ብዬ ስለማስብ ነው። ለምን? ከዚህ በፊት መድብል በራሱ መንገድ ብዙ አይነት ትግሎች አድርግቶ አሸንፏቸዋል። ስለዚህ አሁንም ማይንድ ስላለው መድብል ምን መጠቀም እንዳለበት ምን እንዳሰበ ካሌብ ሞሲሳ ስለሚያውቅ የሆነ ያሰበው ዘዴ ይኖራል ብዬ አስባለሁ። እሺ ያለው ካሌብ ሞሲሳን እንጂ የሆነ ዘዴ ምንም ሳያስብ እንትና ይላል ብዬ አላስብም። እሱን ነው የምላችሁ። እንግዲህ ሌላኛው ጉዳይ ምንድን ነው? በጣም የገረመኝ ጉዳይ አሁን ላይ ማህሌትን እንግዲህ መድብል ከያዛትና ካሰራት በኋላ ማህሌትን መልሶ ለቋታል። ማህሌትን ብዙ ነገር ማድረግ ይችላል መድብል። ግን ማህሌት አሁን ላይ እየሰራች ያለችው ስራ ልክ እንዳልሆነ በተለይ ከካሌብ ሞሲሳ ከሚባል ሰውዬ ጋር ለብር ብላ የምትገባበት ስራ ነገ መቀመቅ እንደሚያወርዳትና ህይወቷን ተበላሽቶ ዘላለሟን የምትኖርበት ታይም ላይ እንደምትደርስ ስለሚያውቅ ነው ከዛ ሰው ያወጣት። ባይዘው ልንገራችሁ መድብል በጣም የሚገርም ስራ ነው የሰራው። ማህሌትን ከዛ ስራ ማውጣቱ ለሱ በጣም ትልቅ ነገር ነው ብዬ ነው የማስበው። አስቡት፣ ለሷም ትልቅ ነገር ነው። ህይወቷን ያስተካክልላት እንጂ እንትን አላላትም። እንዲህ መድብል አሁን አስባችሁታል? እንትን አሁን ማህሌት እሷ የምታስበው ምንድን ነው? ከካሌብ ሞሲሳ ጋር በአሪፍ ስራ እንደምትሰራ ስራዋ አሪፍ እንደሆነላት ምናምን የምታስበው እሷ አይደለ እንዴ? ግን ዋናው ፖይንት ምንድነው? ከካሌብ ጋር ስትሰራ እሷ ወንጀል ያሰራታል ካሌብ ሞሲሳ። ስለዚህ በብር እያታለለ የምትሰራ ወንጀሎች ነገ እንዳለ በፖሊስ ስትያዝ ከዝናው በላይ ታሳሪና መቀመቅ ወራጅ እሷ ነው የምትሆነው። ስለዚህ ማህሌት ግን አሁን ላይ ካለባት ችግር አንጻር ብር ስለሚያስፈልጋት ብቻ ያን በማሰብ ነው ማህሌት አሁን ላይ ከመድብል ጋር ለምን ከካሌብ ሞሲሳ ጋር ሆና መስራቱን የፈለገችው። በዛ ላይ ደግሞ በነ ብሩኬ
ያልሆነ ቂም ውስጥ ገብታ እልህ ውስጥ ገብታ ከነሱ ጋር ሌላ ሰጣ ገባ ውስጥ የገባችው በጣም የሚገርም ነው። በጣም ይገርመኛል አንዳንዴ ሳስቡ ከነሱ ጋር የገባችበት ሰጣ ገባው ራሱ ይገርመኛል። ስለዚህ ምን ልላችሁ ነው አሁን ላይ በጣም በሚገርም ሁኔታ መድብል ካሌብ ሞሲሳ እንደማይፈልጋትና ግደላት ሲለውም ስለሰማች ማንም ሰው እንደማይፈልጋት ሰው ለጥቅሙ እንደሆነ እንደሚፈልጋት ተረዳች ማለት። ስለዚህ ከካሌብ ሞሲሳ ጋር በወንጀል እየሰራች ነገ ተይዛ ህይወቷን በሙሉ ሊያጨልመው የሚችለውን ስራ ከምትሰራ ምንም ሳይኖራት ቁጭ ብትል አይሻልም? እስቲ ምርጫ እናንተ ብትሆኑ ምን አይነት ምርጫ ነው ትመርጡት? እስቲ በዚህ ጉዳይ ላይ እናንተ በሷ ቦታ ብትሆኑ ምን አይነት ምርጫ ትመርጣላችሁ? እስቲ ሀሳብ አስተያየታችሁን ስጡኝ። እንግዲህ ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ብዝት ይበልልኝ። እንግዲህ የምሳሌ ድራማ ፊውቸር ፕሬዲክት ምን ሊፈጠር ይችላሉ በሚቀጥለው ፓርት እንዲሁም በድራማው ላይ ያየነውን የተመቸንን እንዲሁም የሚደብረውን ፓርት ሀሳብ አስተያየታችን እንሰጣለን። እናንተም እህቶቼ በስራ ላይ ያላችሁ በመንገድ ላይ ያላችሁ ስራችሁን ጨርሳችሁም እያያችሁ ያላችሁ እህትና ወንድሞቼ ሁላችሁም ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ ላይክ እያደረጋችሁ አብረን እንወያያለን ማለት ነው። ስለዚህ እዚህ ጋር መድብል አሁን ላይ ከካሌብ ሞሲሳ ጋር እያደረገ ያለው ነገር ልክ እንዳልሆነ ነው ነገራችሁ። ልክ አይደለም። በቃ ግን ያሰበው ነገር ሊኖር ይችላል በሚለው ነው የምናልፈው። እንግዲህ ማህሌትን ከእንደዚህ ሁሉ ጉድ አወጣት። በቃ ከካሌብ ሞሲሳ ፈልቅቆ ነው ያወጣት። ማህሌትን ለራሷ ነው የሚጠቅማት። እንግዲህ ኤፍራታ ጋር ሄዳ ወድቃለች። መውደቋም ኤፍራታ ናት። ኤፍራታ ጋር ሄዳ ወድቃለች ማለት ሌላ መሄጃ የላትም። ከኤፍራታ ሌላ ማን መሄጃ አላት? አስቡት። ምንም መሄጃ የላትም። ኤፍራታ ጋር ሄዳ ወድቃለች ማለት ነው ማህሌት ተብዬው ራሱ። ግን እያደረገች ያለችው ነገር ልክ ነኝ ብላ ስለምታስብ እንደዛ ነበር የምታስበው። ግን ልክ አለመሆኗን አወቀችው ማለት ነው። በስተመጨረሻም ልክ አለመሆኗን አውቀዋለች። ለምን? አስቡት። ከካሌብ ሞሲሳ ጋር ማህሌት የተንደፋደፈች እየሰራች ብር አገኘው ብላ እዛ ወንጀል ውስጥ ገብታ ቢሆን የሆነ ሰዓት ፖሊስ ሲይዛት ልክ እንደዚህ ነው መቀመቅ ትወርዳለች ማለት ነው። በዛ ላይ ደግሞ ወይ ገደሏት ብሎ ካሌብ ሞሲሳ ከተጠቀመባት በኋላ ፖሊስ ሳይዛትም ሊገላት ይችላል። በወንጀል ውስጥ ሆና አስቡት። ህይወቷ ላይፏ በሙሉ እንግዲህ እንደ ማንኛውም ሴት አግብታ ወልዳ ላይፏን አስተካክላ መኖር የምትችለው ማህሌት በዚህ በምርጫዋ በመረጠችው ምርጫ ትወድቃለች ማለት ነው። ስለዚህ ማህሌትን መድብል ትልቅ ውለታም ውሎላታል ለማህሌት። እንግዲህ ኤፍራታ ጋር መታ በጣም ነው ያሳዘነችኝ ማህሌት። እንግዲህ መቀየሯ የምናውቀው እውነት ተቀይራ ከሆነ ግን በጣም ነው ደስ ያለኝ። ምንድነው በቃ ሁሉንም ነገር እንዳስጠላት እንደተወችው እያደረገች ያለችው ነገር መጥፎ ነገር ላይ እንደነበረ እንደታወቃትና እንግዲህ ባልሽም ቢሆን መርዞ ስራ ይፈልግልኝ ሰራተኛም ቢሆን እሰራለሁ ስትላት እንግዲህ ኤፍራታ ይቅርታ ተያያዥ ግን እኔን እንዳትጠይቅኝ ስትላት ሳቄ ነው የመጣው። አስቡት። ለተያያዥ እንኳን ማትሆን ሆና ማህሌት ቁጭ ብላለች። ዘመዷ እኮ ናት ኤፍራታ። ግን ለተያያዥ እንኳን ኤፍራታ ለማህሌት መሆን አልቻለችም። ለምን? በማህሌት ስለማትተማመንባት የማህሌት ስራዋ ሊብነት ስለሆነ እዛ ሄዳው ነገር ብታደርግስ ወይ ቤት ውስጥ ሄዳ የገባችበት ቤት ባለቤቱና ማቅጣ ደግሞ ችግር ብፈጥርብኝስ ወይ ደግሞ ሰርቃስ ብላ ትፈራለች። ስለዚህ አንዳንዴ ሰው ሊያምንባችሁ ራሱ የሚችለው የእናንተ ማንነት ባህሪ አይቶ ነው ሰው ከእናንተ ጋር እናንተን አምኖ የሚኖረው አብሮ። ስለዚህ ኤፍራታ እንኳን አላመነቻትም። እንግዲህ ሌላኛው ጉዳይ ኤደን በጣም በሚገርም ሁኔታ እንግዲህ በመድብል ፍቅር እየተንደፋደፈች ትገኛለች ማለት ነው። ኤደን እንግዲህ ያስቡት በጣም ብዙ ያሳለፈቻቸው ነገሮች አሉ። ግን መድብልን ካወቀችው በኋላ በመድብል ጉዳይ ላይ ማለት መድብል እንደዚህ አይነት ማንነት እንዳለው ስታይ በቃ ሁሉ ነገሩ በጣም የዋ መሆኑ ለሴት ያለው ክብር ስታይ መድብልን አፍቅራው ቁጭ ብላለች ማለት ነው። ኤደን ተብዬው አይደል እንዴ? መድብልን አፍቅራው በቃ ቁጭ ነው ያለችው። እሷ ራሱ ግራ ገብቷታል። አስቡት። ስለዚህ ኤደን አሁን ላይ ከመድብል ጋር ወደፊት ጥንድ ይሆናሉ ብዬ አስባለሁ። ለምን? በቃ ኤደን መድብልን አፍቅረዋለች። የቤቱ ድምቀት ሆናለች። እዛ እንደ ቤተሰብ እያዩት ነው። እነ ቅድስት እንግዲህ እስከ ሙዜ እስከምትሆን ለቅድስት ሙዜ እስከምትሆን ድረስ አሁን የመጣች ኤደን ከነሱ ጋር ባህሪያቸውን ተላምዳ እንደ ቤተሰብ ሆና እየኖረች ነው። ስለዚህ የነ መድብልና የነ ብሩክ ቤተሰብ ምን ያህል ፍቅር እንደሆነ ለሰው ያላቸው ቀረቤታ ሰዎችን እንዴት እንደሚቀርቡ ፍቅር ያላቸው መሆኑን በዚህ ተረድተናል ማለት ነው። ስለዚህ መድብል አሁን ላይ በጣም አደገኛ ሰው ከካሌብ ሞሲሳ ጋር ያደረገ ያለው ነገር አሁንም ያሳስበኛል። እሱን እንመጣበትና በሰፊው እናወራለን። ሌላኛው ጉዳይ የሞገስና የሉላ ጉዳይ ነው። እንግዲህ ሞገስና ሉላ ሁሉ ነገር ተመልሶላቸው በደስታውን ፈንጥዘው እንግዲህ አብረው እየኖሩ ይገኛሉ።
እንግዲህ ያን ታይም ላይ ይሄ ቀን እንደሚመጣ በተስፋ መጠበቃቸውን ከነሱ እንማራለን። እንግዲህ ህይወት ጨልሞባቸው ሞገስና ሉላ ላይቫቸው ተጎሰቃቁሎ ሉላም እንግዲህ ሞገስም መርጣ ሞገስም ሉላም መርጦ እንግዲህ ያለውን ቻሌንጅ የቀን ስራ እየሰራ ያን ሁላ ነገር አሳልፉ እንግዲህ አሁን ላይ ፈጣሪ ክሷቸዋል ማለት ነው። አስባችሁታል? ዝናው መቀመቅ ወረደ፣ ምንም አልተሳካለትም። ሉላን ሊያገኛት አልቻለም። ሉላንም የሉላና የሞገስን ህይወት ሊያበላሽ አልቻለም። ለምን? ሞገስና ሉላ እውነተኛ ፍቅር በውስጣቸው ስላለ፣ እሱም እሷን በማመን እሷም እሱን በማመን ትክክለኛ እውነተኛ ፍቅር በውስጣቸው ስላለ ለሁለት አንድ በመሆናቸው ያን ሁሉ ቻሌንጅ አብሮ በማሳለፋቸው እንግዲህ ሞገስ ይህን ሁሉ የደስታ ቀን ለማየት ችሏል። ስለዚህ በህይወታችን ብዙ አይነት ቻሌንጆች ሊያጋጥመን ይችላል። በህይወታችን ብዙ አይነት መከራዎች ሊያጋጥመን ይችላል። ሰው ዝም ብሎ ካለ መከራ አይኖርም። ግን እነዛን መከራዎች የምናልፍበት ጥንካሬ የሚኖረን ደግሞ በፍቅር ነው እና በእውነተኝነት ነው፣ በተለይ ጥንዶች ስንሆን። ስለዚህ ሞገስና ሉላ በጥንድነታቸው እውነተኛ ፍቅር ስላላቸው እንግዲህ ያን ሁላ አሸንፈው አሁን ለዚህ በቅተዋል ማለት ነው። ስለዚህ ሞገስና ሉላ ቀጣዩ የሚጋቡት የሙሽራ ጊዜ የሚሆነው የሞገስና የሉላ ነው ከብሩክና ከቅድስት ቀጥሎ። ስለዚህ መድብል አሁን ላይ ምን ልላችሁ ነው? መድብል አሁን ላይ ከካሌብ ሞይሳ ጋር እያደረገ ያለው ነገር ምንድነው ነው? ለምን ከሱ ጋር ለምን በእንደዚህ አይነት መንገድ ሊገናኝ ይችላል? ለምን እሱን ፈለገው? በጣም ወሳኙ ፖይንት እዚህ ጋር ነው። ለምን እሱ ሊፈልገው ቻለ? እኔ ግራ የገባኝ እዚህ ጋር ነው። ለምን እሱ ሊፈልገው ቻለ? አስቡት። በጣም እኮ የሚገርም እኮ ነው እንዴ! መድብል የሆነ ያቀደው ነገር አለ ብዬ ስለማስብ ነው የምላችሁ። እስቲ እናንተም እህቶቼ በዚህ ጉዳይ ላይ ሀሳብ አስተያየታችሁ ስጡኝ። መድብል የሆነ ነገር ሳያስብ መቼም ካሌብ ሞይሳን በዚህ ልክ አይቀርበውም። በዚህ ልክ ይቀርበዋል ብዬ አላስብም። ግን መድብል እንግዲህ አሁን ላይ ማህሌትን አስመልጧታል። አሁን ካሌብ ሞይሳን እንዴት አርግቶ ነው መቀመቅ የሚያወርደው? መድብል ካሌብ ሞይሳ ዝም ብሎ እንደዝና ሊወርድለት አይችልም። ዋናው ነው። ፖሊስ ይኖረዋል፣ በውስጡ ብዙ ባለስልጣን ጓደኞች ይኖሩታል። ስለዚህ መድብል ካሌብ ሞይሳን ዝም ብሎ ብቻ ከሩቅ ሆኖ እሱን በማጥመድ እንትን ሊለው አይችልም። ስለዚህ መድብል ከሱ ጋር ለመስራት የፈለገው ካሌብ ሞይሳን ለማጥመድ ለመጠቀም ይመስላችኋል ወይስ ምን አስቦ ነው? ግን መድብል ያው ካሌብ ሞይሳን ለማጥፋት ይፈልጋል። ግን እንዴት ነው ማጠፋው የሚለውን ሶሉሽን ወደፊት ምናየው ነው የሚሆነው። ግን እንዴት ነው ሊያጠፋው የሚችለው የሚለውን ሐሳብ ግን እኛ ስንገምት ፊቸር ፕሪዲክት ካሌብ ሞይሳን ቀርቦ አድርግ ያለውን ነገር እንደሚያደርግ እያስመሰለ ብቻ ብዙ መረጃ ከሱ ለመያዝና እሱን መቀመቅ ለማውረድ የሚያገኝበት ምክንያት እሱን መቅረቡ ሊሆን ይችላል ብዬ ስላሰብኩ ነው። ግን ጥያቄው ነብኝ ታይም ነው። ታይም የሚባል ነገር አለ። አሁን ጊዜው ብሩክና ቅድስት ሊጋቡ ነው። ደስታ ከፊት ለፊታቸው አለ። አስቡት። በጣም ወንድሙ አሁን ላይ ከቅድስት ጋር ጋብቻ ላይ ነው። ስለዚህ መድብል ደግሞ አሁን ላይ በዚህ ታይም ላይ ከካሌብ ሞይሳ ጋር መቀራረቡና ወደዚህ ስራ ውስጥ መግባቱ ለብሩኬ ምቾት አልሰጠውም። ስለዚህ ስለ ሰርጉ እንዲያስብ ይረዳዋል። ግን ሰርጉ ምንድነው ነው የሚለው ብሩኬ። ለምን ስለ ሰርጉ አሁን አይጨነቅማ? መድብል በእንደዚህ ከካሌብ ሞይሳ ጋር መቀራረቡን አይመቸውም። ተው ወይ ከሀገሩ ጣያ ላይ እያስጨነቀው የነበረው እኮ እኔ ይቅርብኝ ሰርጉ የሚለው እኮ ለዚህ ነው ብሩኬ። ለምን መጀመሪያ ወንድሙ በስነ ስርዓት አሁን ከካሌብ ሞይሳ ጋር ያለውን ግንኙነት እንዲያቆምለት ይፈልጋል። ለምን ካሌብ ሞይሳ በጣም ከባድ አደገኛ ሰው ስለሆነ ተያይዘው ሊያጠፋቸው ይችላል ሁሉንም ቤተሰቡን። ስለዚህ መድብል ግን ችግር የለውም ብሏል። ግን መድብል እንግዲህ እስከዛሬ ድረስ ካየናቸው ፓርቶች በቪዲዮዎቹ ላይ ሰውን ያድናል። ግን የሆነ የሚጠቀመው ቴክኒክ አለ። ሰውን ሲቀርብ የሆነ ያሰበው ነገር እንደሚኖር እርግጠኛ ነኝ። እንደዛም ስለሚሆን ነው ቪዲዮ እያመረ የሚመጣው። እንግዲህ ካሌብ ሞይሳን በምን አይነት መንገድ ሊያጠምደው ፈልጎ ይመስላችኋል? እንግዲህ በጠበቃው ጉዳይ ላይ በስተመጨረሻም ጠበቃውንም እዛው ግደለው እያለው ነው። ለምን ካሌብ ሞይሳ መድብልን እየተከታተለው ነበር። መድብልና ጠበቃው ሲያወሩ የካሌብ ሞይሳ ቅጥረኛ እየደወለ ለካሌብ ሞይሳ ይነግረዋል። ስለዚህ እዛው ጋር ግደለው ይለዋል። ስለዚህ መድብል ግን አሁን ላይ ጠበቃውን ዝናውን ግደል ተብያለሁ አለው። ዝናውን ግደል አለኝ ካሌብ ሞይሳ፣ ቀጣይ ደግሞ አንተ ነህ። ስለዚህ ከዚህ ሀገር ጥፋ አለው። ጠበቃው ግን ያልጠፋም፣ ሁሉን ነገር እጋፈጣለሁ፣ እንደ ህግ ባለሙያ ሰው በመሆኔ ሁሉን ነገር እጋፈጣለሁ እንጂ ኮሽ ባለ ቁጥር እኔ አልሮጥም አለው። ቤተሰቦቼ ላሸሽ እችላለሁ፣ እኔ ግን እዚሁ ነው የምሆነው ብሎታል። ጠበቃው በጣም የሚገርም ሁኔታ ሊጋፈጠው እየፈለገ ነው ካሌብ ሞይሳን። ግን አሁን የካሌብ ሞይሳ ቅጥረኛ መድብል ሆኖ ዝናውን ገዳይ ሲሆን ነው በጣም የደበረኝ። በዛ ላይ ደግሞ ጠበቃውን ግደል እያለው ነው። ካሌብ ሞይሳ እንዴት ሊያዘው ይችላል በአንድ ጊዜ? በብር አታሉት ነው መድብልን። መድብልስ ደግሞ እነሱን አይገልም። ግን መድብል አውቆ ከካሌብ ሞይሳ ጋር አግሪመንት የሚያደርገው ለምን ይመስላችኋል?
የሆነ ነገር እየሰራው ነው ወይም ልሰራ በማለት የካሌብ ሞይሳን መረጃ ለመያዝ ነው? ስለዚህ እያንዳንዱ ጥያቄ ይፈጥሯል በድራማው ላይ ግን ምን ሊፈጠር ይችላል ፊቸር ፕሪዲክት የሚለውን ሐሳብ አስተያየት ግምት ነው እየሰጠን ያለ ነው። እናንተ ምቶቼ ምን ሊሆን ይችላል የሚለው ሐሳብ አስተያየት ግምታችሁን ውስጥ የተሰማችሁን የምሳሌ ድራማ ሐሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።